ከትንቢተ ኢሳይያስ ምዕራፍ 29 ከቁጥር 17 እስከ 24 እግዚአብሔር እንዲህ ይላል። ከአጭር ጊዜ በፊት ጥቅጥቅ ያለው ደን የእርሻ ቦታ ይሆናል። የእርሻውን ቦታ ወደ ጫካነት ይለወጣል። ደንቆሮዎች የሚነበብላቸውን መጽሐፍ መስማት የሚችሉበት ጊዜ ይመጣል። በጨለማ ይኖሩ የነበሩ ዕውሮችም ዓይናቸው ተከፍቶላቸው ያያሉ። ድሆችና ትሑታን ሕዝብ የእስራኤል ቅዱስ የሆነ እግዚአብሔር የሚሰጠውን ደስታ እንደገና ያገኛሉ። ሰዎችን የሚጨቁኑና እግዚአብሔርን የሚንቁ ሁሉ መጨረሻቸው ጥፋት ይሆናል። ክፉ አድራጊዎችም ሁሉ ይደመሰሳሉ። የሰውን ስም የሚያጠፉትን ወንጀለኞች እንዳይቀጡ የሚያደርጉትንና ታማኞች ሰዎች ትክክለኛ ፍትህ እንዳያገኙ ሐሰት የሚናገሩትን ሁሉ እግዚአብሔር ይደመስሳቸዋል። ስለዚህ አብርሃምን ከችግሩ ሁሉ ያዳነ የእስራኤል አምላክ የሆነ እግዚአብሔር እንዲህ ይላል። ሕዝቤ ሆይ ከእንግዲህ ወዲህ ውርደት አይደርስባችሁም፣ ፊታችሁም በኀፍረት አይቀላም። የምሰጣችሁን ልጆች ባያችሁ ጊዜ እኔ የእስራኤል ቅዱስ አምላክ መሆኔን አውቃችሁ ታከብሩኛላችሁ፣ በፍርሃትም ትገዙልኛላችሁ። በዚያን ጊዜ ሰነፎች ማስተዋልን ይገበያሉ፣ ዘወትር የሚያጉረመርሙ በደስታ ይማራሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙረ ዳዊት 27 እግዚአብሔር ብርሃኔና መድኃኒቴ ነው። ብርሃንንና ደህንነትን የሚሰጠኝ እግዚአብሔር ስለሆነ ማንንም አልፈራም። እግዚአብሔር ከአደጋ ሁሉ ስለሚጠብቀኝ ከቶ አልደነግጥም። እግዚአብሔር ብርሃኔና መድኃኒቴ ነው። አንድ ነገር ብቻ እንዲሰጠኝ እግዚአብሔርን ለመንሁት። የሚፈልገውም አንድ ነገር ብቻ ነው። ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንድኖር፣ በዚያም ሆኜ የእግዚአብሔርን ቸርነት እንዳደንቅ፣ አመራሩንም እንድጠይቅ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ሕያዋን በሚኖሩባት ምድር እስካለው ድረስ የእግዚአብሔርን ቸርነት እንደማይ እተማመናለሁ። በእግዚአብሔር ታመን፣ በርታ፣ ተስፋ አትቁረጥ። በእግዚአብሔር ታመን። እግዚአብሔር ብርሃኔና መድኃኒቴ ነው። ከማቴዎስ ወንጌል ምዕራፍ 9 ከቁጥር 27 እስከ 31 በዚያን ጊዜ ኢየሱስ ተነስቶ ሲሄድ ሁለት ዓይነ ስውሮች ተከተሉት። እነርሱም የዳዊት ልጅ ሆይ እባክህ ማረን እያሉ ይጮኹ ነበር። ኢየሱስ ወደ ቤት በገባ ጊዜ ዓይነ ስውሮቹ ወደ እርሱ ቀረቡ። ኢየሱስም እኔ ይህን ማድረግ እንደምችል ታምናላችሁን? አላቸው። እነርሱም አዎ ጌታ ሆይ ሲሉ መለሱ። ከዚህ በኋላ ኢየሱስ ዓይኖቻቸውን በእጁ ዳሰሰና እንደ እምነታችሁ ይሁንላችሁ አላቸው። ዓይኖቻቸውም ተከፈቱ። ኢየሱስም ለማንም እንዳትናገሩ ሲል በብርቱ አዘዛቸው። እነርሱ ግን ሄደው በዚያ አገር ሁሉ ስለ ኢየሱስ ዝና አወሩ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።